ዛሬ በሰላም ተለያይተን ነገ አዲስ አበባ ስትመጡ በሰላም እንድንገናኝ ነው ነገር የለም። ምንም አልጀመርንም። ምንድነው የምንለያየው? ስንት እኔ ያለን ነገር ጨርሻለሁ። በጣም እኔና የሚባል ነገር የለም ከዚህ በኋላ። ሁላችሁንም በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ስለመጨረስ ነው ፈልገው ይለን በስርዓት አድርጊ። ተነሽ ቁጭ በይ እዚህ ጋር። ከዚህ በኋላ እንደዚህ የሚባል ነገር የለም። እኔ እና አንቺ የሚባል ነገር የለም። ሄሉ ከዚህ በኋላ ወይ በጓደኝነት አለበለዛ በሆነ ሚስ እንገናኛለን እንጂ እኔ ካንቺ ወጥቻለሁ። ከምትፈልጊውን ነገር ማድረግ ትችላለሽ። በምንም ባልተፈጠረ ነገር አንተ በመሰለ መንገድ ሂደህ ነገሮችን መቋጨት ትፈልጋለህ። እናመሰግናለን። እኔ ከምንም ነገር በላይ እውነታዬን ስላሳየልኝ አመሰግናለሁ። አንተ አሁንም ድሮም ለሄለን የምትሆናት የማትገባት ሰው ነህ። በቃ ይኸውልህ የምነግርህ ነገር ግን ማለት ነው ወንድ ልጅ ሆነህ ከጀርባ የሚሄድ ነው። ሶስት ስነ ስርዓት አድርጊ። ከዚህ በኋላ እሷን ስትናገራት መስማት አልፈልግም። ስርዓት አድርጊ። በቃ የምታከብሪኝ ከሆነ እኔን ስነ ስርዓት አድርጊ። የፈለግከውን ነገር አድርግ። ለስሙ እኮ ብሎ ነው። ምንም ለስሙ ምናምን ያስጨንቅ ነገር እኮ የለም። እንደዚህ ስላልከኝ በቀላሉ ምተው እንዳይመስልህ። የእውነት አልታወቅም። የማይሆን ነገር አታስብ። ያው በፈጠረ ሌላ ረዥም ደቂቃ እዚህ ለማንኛውም ግን ይሄ ሁሉ ሂደት መሄድ አልነበረም። በስስት ነበር የማይሽ ቢከፋኝ ዛሬ ስለይሽ ያራቀኝ መንገድ ካጠገቤ ጥሎብኝ መከራ ለልቤ ላልችለው ምን አለ ባይሰጠኝ ከሰጠ ምን ነበር ባይነፍገኝ ተሟጦ ካለቀ ተስፋዬ። ሰላም ቤተሰብ እንዴት ናችሁ? እኛ ቤት ያለውን ነገር ያው እያያችሁት ነው፣ የምታውቁት ነገር ነው። ምንም ከእናንተ የተደበቀ ነገር የለምና እሱም በተመለከተ ነው ዛሬ ልዩ ጋር የመጣ ነው። በተጨማሪ ምንም ነገር አያስፈልግም። በሰላም ነው መፍታት ያለው። በሰዓቱ የተፈጠረውን ነገር ታውቃለህ። አንተም ስሜታዊ በመሆን ሉላ ያደረከው ነገር ነበር እና ቢያንስ ደህና ሆኖ እስኪወጣ በሚል እሱም ደግሞ ለጓደኝነት ብሎ ነበር እንዳደረገ የምናውቀው ግልጽ ነው። የሚደረግ ነገር አይደለም። በጓደኝነት ስትኖሪና ቀለበት አስረሽ የምትኖሪ ኑሮ ይለያያል። ሁልጊዜ ልጅ አትሆኚ። ገብቶሻል? ኢቨን እንኳን ያምን ያስከፋሉ ለማሰብ ትችል ነበር እኮ እኔ ልጁ እንደዛ ያደረኩት እኮ ላይ ደግሞ እኔ አሁን ነገሮችን ወደ እሷ ሳይድ ብቻ እንዴት አታደርገኝና እንዴት ነው በዛ ሰዓት ላይ እሷ እያሰበችው ያለችውና የሆነ ያለውን ነገር አንተም የምታውቀው ነው። ገባ አይደል? ያ ልዑል ይዟት ሄደ። አንተ ጋር ያየችው ነገር ጥሩ አልነበረም። አንተ ደግሞ እሱን ስታስደበድበው ምንም ማድረግ አትችልም ነበረ። ካጠገቡ አድርጋ ያለ ጓደኝነት ብሎ የከፈለው ነገር እንደሆነ ስለተገነዘበች ነው እሱን እዛ ጋር ያስጠጋችሁ አይደለም። ስለዚህ አሁን እሱን ትተን ደግሞ ማለት ነው ስለ ትላንትናው አሁን ስለ ቅርቡ ስናወራ እግዚአብሔር ይመስገን በጣም በጥሩ ሁኔታ ፈተን ነበር አይደለም እኮ። ስለዚህ ደግሞ ቢያንስ ምን ያህል ደረጃ ድረስ አዲስ አበባ ድረስ እዛ የከፈልክላትን ዋጋ ታውቃለህ። እዚህ ድረስ ደግሞ መታ ከፍለሃል። ስለዚህ እኚህ ነገሮችን ረጋ ብለህ ልታዳምጥ ማለት ነው። ከዚህ በላይ ምን እስከሚሆን የጠበቅሽው? ምን ማለት ነው? እነሱ እኮ ትልቅ ሰዎች ናቸው አይደለም? ቢያንስ እንኳን ጠይቋ። እዚህ ድረስ ዋጋ ከከፈለ አሁን እኮ ይሄን የሰጧት ዋጋ የሚገባት አለች። አንዴ እኮ ስመኝ እኔንና እዛው አዲስ አበባ በድብቅ እንደፈለጉ ቢሆኑ እኔ ሳላቅ ቢያንስ እንኳን ገብቶሻል ሳላቅ ብቀር ምንም ላይ መስለኝ ይችላል። አይተሻል እንዴ? ነገርሽ ነበር አይደል? እኔ እኮ ቀለበት ላስርላት እኮ ነው ፊት ለማምጣት አንዴ ሄድኩ እኮ እሱን እኮ እሷ ሌላ ወንድ ጋር ተለጥፋ እኮ ነው ያገኘኋት። ሶሲ አንቺ ስላልደረስሽ እኮ ነው እኔ ስደርስ በሰዓቱ እኔ ስደርስ ሌላ ነገር እያደረጉ ነው የደረስኩት። ከእኔ በላይ እሷ እኮ እኔ ሩም ስገባ እኮ ትነግርሻለች እዚህ ጋር እኔ ለማግኘት ያደረገችው ሜትር ነው። በቃ ያው ምን መሰለህ ያው አይደለም ምን መሰለህ አንተ ቢያንስ ረጋ ብለህ ጠይቃት አይደለም እያለች ነበር እዛ ሰዓት ላይ አይደለም። እኔ አሁን አይታታል ነገሮችን ብዙ ነገሮችን እኔንም አሳይተኛል ያየነው ነገር ነው። ግን ደግሞ ቢያንስ የሆነ ነገር ልታስረዳህ እየፈለገች ነው ልጅ። አድምጣትና ነገሮችን ለመወሰን እንድትሞክር እሷን ማምጣት በጣም ገርሞኛል። አልዋሽም። እኔ ማለት ስለማከብረህ ነው እዚህ ድረስ የመጣሁት። በጣም ፈጠንክ። አንቺ ደግሞ ለመምጣት በጣም ፈጠንሽ ነው። እሷን መቼም የትም ሊጠረኝ ይመጣል። ገባሻ? አይደለም እንደዚህ አይነት ነገር ተፈጥሮበት ይጀምር ጓደኛሽ ሁለቱንም ማጫወት ነው የምትፈልገው? ይኸውልሽማ መጀመሪያ ተረጋጊ።
አንቺ ሰው ስለጠራሽ ብቻ ሮጠሽ መምጣት የለብሽም። ገባሽ አይደለ? አንተ አሁን እኔ ከሷ ጋር ከሷ ጋር ነው ላፊ ለመነጋገር አይደለም ግን ደግሞ እኔ ማንንም ጋር ለፈይ ለመነጋገር አይደለም ዛሬ። ስለዚህ አንተ ደግሞ እዚህ ድረስ ሷን መጥራት ምንም አስፈላጊነቱ አልታየኝም። ምን አስበህ ነው ወይስ አንደኛ ራሴ ማረጋጋት ፈልጋለሁ ነገር አላቆምም ነበር። ነው አቁሟል። ስሚኝ እሺ እኔን አዳምጪኛ። ገብቶሻል? አንደኛ ራሴ ማረጋጋት ይደነ ሶሲ ስነ ስርዓት አድርጊ። ከዚህ በኋላ እሷን ስትናገራት መስማት አልፈልግም። ስርዓት አድርጊ በቃ የምታከብሪኝ ከሆነ እኔን ስነ ስርዓት አድርጊ። ሰሚኝ ሶሲ አይመለከትሽም። ምንድነው አስተምራት። ከዛ በኋላ አንቺ እና ባቃለሽ ከዛ ላይ ስነ ስርዓት ያለኝ ሴት ነኝ። ኤለን ጉጄ ነኝ ነጉጄ ስርዓት ያዥ ነጉጄ ምንም አይነት ጥልም ጭቅጭቅም አልፈልግም። ገባሻ? ተቀመጪ ምን ስርዓት እንነጋገር። ነጉጄ ሶሲ ነጉጄ ኤለን ነይ ቁጭ አምጣው ቦርሳ በፈጥረክ ማይሆን ሀሳብ አታስብ። ኤለን ተሽኩ ኤለን በስርዓት እዚህ ሌላ ነገር አታስብ። እኔ የምታከብሪኝ ከሆነ እሷን አክብራት። እሷ ከዩቲ አጋር ነች። ሶሲ ስነ ስርዓት አድርጊ። ሲጀመር ይሄ ነገር የኛ ነው። ገባሽ አይደል? አንቺ ምንም አይመለከትሽም። ሶሲ ቆይ አንዴ የሁለቱ ጉዳይ ነው አይደል? እሱ ያለበት ሶሲ ለምን ስነ ስርዓት አታርጊሽ? ሶሲ እዚህ በኋላ ድጋሚ እንድትናገራት አልፈልግም። እኔ ሁላችሁንም ማክበሬ ነው እዚህ ጊዜ የተገኘው። ሳልቀየማችሁ ቀርቼ አይደለም። ሶሲ ስነ ስርዓት ድጋሚ ስትናገራት መስማት አልፈልግም። ኤለን ነጉጄ ምንም አላንቆሽሻትም። አንቺ ነሽ ዲስሪስፔክት እና በሰላም መጨረስ ነው የምፈልገው። ኤለን በስርዓት አድርጊ። ተነሽ ቁጭ በይ እዚህ ጋር። ከዚህ በኋላ እንደዚህ የሚባል ነገር የለም። እኔ እና አንቺ የሚባል ነገር የለም። ሄሉ እዚህ በኋላ ወይ በጓደኝነት አለበለዚያ በሆነ ሚስ እንገናኛለን እንጂ እኔ ካንቺ ወጥቻለሁ። ከምትፈልጊው ነገር ማድረግ ትችላለሽ። እዚህ በኋላ የሚከለክልሽም ሰው የለም። መደባበቅ ምናምን አስፈላጊ አይደለም። እንደፈለግሽ መሆን ትችላለሽ። ቤትሽም የፈለግሽውን ሰው ማምጣት ማስገባት ትችላለሽ። እንደፈለግሽኝ ይበቃ። እኔ እዚህ በኋላ ራሴ ልጅ ጀምራለሁ። ማን ነገር አታስብ። አይደለም ወስን ስትይ ዛሬ ሶሲ ዝም በይና ይሄን ነገር እኮ እናንተ ናችሁ ወደ ጭቅጭቅ ወደ ሌላ ነገር ያመጣችሁ። እኔ ቁጭ ብለን እንድናወራ ነበር ፈልገው። ሄሉ ስርዓት አድርጊና እኔ ቁጭ በይ በቃ። እዚህ ጋር ቁጭ በይ አይደለም የምርኩኝ ነገር አይደለም። ስርዓት ያዥ አንቺ ቆይ ምንድነው የምትፈልጊው? ተነሽና ቁጭ በይ በቃ። ያየሁት በቂ ነው በቃ። እሱንም ድጋሚ ማስታወስ አልፈልግም። ሄሉ በሽተኛ መሆን አልፈልግም። ቁጭ በይ በቃ እዚህ ጋር። ሶሲ ይቅርታ አድርጊልኝና ማለት ነው አዳምጪኝ። እዚህ በኋላ እኔን አዳምጪኝ በቃ ሶሲ። ለመነጋገር ብቻ ነው የመጣሁት እኔ ሶሲ፣ ለመጫወቻው አይደለም እኮ። አዳምጪኝ ስሚ። እኔ የምለው ማለት ነው መጀመሪያ ሄሉ ወንድ ልጅ ሲንበረከክ ነው እንጂ ሴት ላይ መንበርከክ የለባትም ብዬ ነው የማስበው። ከዛ ሲቀጠል ግን ማለት ነው የእውነት ራሱ ቢሆን የሚወዳት የሚያፈቅራት ቢሆን ያብ ለአንዴና ለመጨረሻ ጊዜ ይቅርታ ይጠይቃታል። እሱ ሲያጠፋ አጥፍቷ ደን ያልጋ ቤት ድረስ ተገኝቶ ቤተሰቧ ድረስ ሄዶ ይቅርታ እንድታደርግለት የጠየቀው እሱ አይፈልጋትም። ቢፈልግ ምንም ማስተባበል አያስፈልግም። እሱ ቢወዳት ኑሮ ተረጋግቶ እንኳን ነገሮችን ለመረዳት ይሞክር ነበረ። እሱ እኮ ቶሎ ብሎ የበፊቱ ጓደኛውን የበፊቱ ፍቅረኛውን ነው ያመጣው፣ ቶሎ ብሎ ማለት ነው። ሶሲ ራሱ ያለችው እንዴት ቶሎ ብለህ እሷን ታመጣለህ ነው እያለች ያለችው። እኔም እደግፋለሁ። እሷን ምን የፈጥኖ ጠራት። ነገሮችን ማስተዋልም ሆነ ማዳመጥም ሆነ ማገናዘብ አልፈልግም። ያም ማለት ነው። ሄሉ ደግሞ የጨነቃት በነገራችን ላይ ብዙ ፈተናዎችን አልፋለች፣ ብዙ ነገሮችን አልፋለች። እሷን የሚፈልጉ ሰዎች አሉ። እኛ ሴቶች አንዳንዴ የሚሆነን ስለማናቅ ነው እንጂ ናቲ እስካሁን ድረስ ይፈልጋታል። እንዳልክ ደግሞ ያው የመኪና አደጋ ደርሶበታል። እግዚአብሔር ማረው። እንዳልክ ይፈልጋታል። እርግጠኛ ነኝ እንዳልክ ራሱ እንደዛ እንትን ያደረገው እሷ መታረቋን እንትን ሲል ነው። እሱ እየጠበቀን ነው። እና ሄሉ ያው ቤተሰብ ድረስ ስለደረሰ ነው። ያብ ደግሞ ጸባይክን እያወቅ ነገሮችን የማታልፍ ከሆነ ቤተሰብ ድረስ መሄድ የለብህም ነበር። ይሄ ነው ይመስለኛል በጣም እንደዚህ እንድትንበረከክ ያደረጋት እንጂ ስለምንም መንበርከክም አስፈላጊ አይደለም ብዬ ነው የማስበው። እንደኔ በጣም ነውር ነው እውነት።
ቤተሰብ ድረስ ሄዶ ነገሮችን አለማዳመጥ። የእናንተ ሲሆን ማጋነን፣ የእሱ ሲሆን ማቃለል፣ ይሄ ነውር ነው።